አይ ምን መሰለህ እዚህ ጋር ማለት ነው ነገሮችን ባላንስ አድርጌ ማየት ይፈልጋል። እያደረጋቸው አለ እዚህ ጋር የለም አንተ ነህ ሚልካ እኔ አይደለሁም። ዘማች 2 ቁጥር ነው የጻፈችው። ይኸው አኗር 2 ቁጥር ከልጁ ጋር ነው መኖር ያለበት የሚል 2 ቁጥር ይጻፍ። አንዱ ያው እየበዛ ያለው እኮ አንዴ 2 የተጻፈ ይታያል። በእናት ሲጀመር እኮ ማለት ሰው ድምፅ ለመስማት ነው እንጂ አሁን ማናችን እኮ ልክ እንደሆነን እኮ አናውቀውም። ውስጣችን ያለውን ነገር እውነታ ነው ብለን የምንቀበለውን ነው የራሳችንን ሀሳብ እየተናገር ነው። እሱማ የራሱ ውሳኔ ነው። በተረፈ ደግሞ መድኃኒዓለም የሚጨመርበት ዞሮ ያው ከባለቤቱ በላይ እኛ መወሰን አንችልም፣ ሀሳብ መስጠት እንጂ እዚች ምድር ላይ እስካለህ ድረስ ዳኒን ያለ ጽጌን ያለ ዳኒ ማሰብ በጣም ፍቅር እውነትን መደገፍ ብቻ ሳይሆን ጥላቻንም የማሸነፍ ኃይል አለው ይሆናል። ፍቅር እኮ አለመጣላት እኮ አይደለም፣ ጸብን ማሸነፍ መቻል ነው። እናንተ ደግሞ 50 ሺህ ጸብን አሸንፋችሁ አብራችሁ መኖር እንችላችኋል። ዛሬ አጋጣሚ የፈጠረው ክስተት ላይ ምናልባት እስከ ዛሬ ከነበሩት እንቅፋቶች ለየት የሚል ወፍራም እንቅፋት ነው መሀል ላይ የገባው። ያን እንቅፋት አሁን እንዴት መታለፍ ይችላል የሚለው ጉዳይ ላይ ነው እንጂ የምንመካከረው ያለ ጽጌ አንተን ማሰብ እኛ አንችልም። አሁን አለበለዚያ እኛ ኦዲያንሶቹ ሰብስበን ልጁ እናሳድጋለን ወይ ደግሞ ሲቀጥል ልጅቱ መመርመር አለባት። ከወለደች በኋላ ዲኤንኤ ልጅቱ አልተመረመረችም። ወዳ ነው ዲኤንኤ ትመረመራለች። ምን ያህል ጊዜ አይደለም ዲኤንኤ ሳይሆን ማለት ነው ዲኤንኤ ሳይሆን ሽንት ምናምን አልሰጠችም፣ አልተመረመረችም። ዳኒ ይህንን ነገር ያወቀው ምን ያህል ጊዜ ሆናል? ማርገዟን ከነገረች ወይስ አብራችሁ ሄዳችሁ ናቸው ያወቃችሁ? እሷ ስላለችው ብቻ ነው ዳኒ እኮ እሱ ራሱን ውስጥ ይመልስልን። ሰፕሬዛ እንዳለች አሉናት ከዛ በኋላ በቃ ብዙኛች ልክ ምሳና ምን ያህል ጊዜ ሆነ ይሄ ነገር ከሰማ? ምን ያህል ጊዜ የሚል ነገር ቅላቴ ላይ ሊመጣ አይችልም። ላስብ ይችላል። ሴት ልጅ ነች። ትልቅ ሚዲያ ላይ ወጥተ እርጉሳቱ እርጉዝ ነኝ ብላ እሺ፣ ምን ያህል ጊዜ ሆነ ይህንን ነገር ከነገረች? አናውንስ ካደረገች ወር ከምናምን ማርገዟን ከነገረች ነው እንጂ ከዛ በፊት ነው። አይ ቲንክ ነገር ላይ አዲስ ነገር እያየ ነው። ቼክአፕ እንሂድ ብላ አታውቅም። የምትወድ ብትሆን ኖሮ እንደ ቦርሳ አድርጋ ነው በለንትን የምትል በዚህ ሰዓት ያ ነገር ለእሷ ሰክሰስ ሆኖ ከታያት ማለት ነው። ስማማ ሴት ልጅ ስታረግዝ ማለት ነው ማለት ስሜቱን ታውቁታላችሁ። ያምር ሲጀመር ብዙ ጥያቄ ትጠይቀ ነበር። ሲቀጥል ደግሞ አንተ ግዴታ አብራች ካፕ ምናምን አብሬሽ ካሊኩ ምናምን ማለት ነበረብን። በህይወቷ ውስጥ የመጣ ሎተሪ እንዴት አድርጋ ነው የምትገፋው? በፍጥነት ፋቃችሁ አልኩሽ እኮ ቅድም። እንዴ ብልጌት ያቺ ጋዜጠኛ ጋር ተቀምጦ ምንድን ነው ያለው? እዚህ ደረጃ ላይ እንዴት ደረስክ አለችው። ቼኩን አውጥቶ ሰጣት። ፈርሚና የፈለግሽው ውሰጂ አላት። አይ እኔ ይህን ሳይሆን የደረስክበትን ነገር ነው ማወቅ የምፈልገው አለችው። ፈርሚና ውሰጂ አላት። አይ አይደለም እኔ ብሩን አይደለም የምፈልገው እዚህ ደረጃ ላይ በመንገድ ላይ የመጣኸው ስትለው እንዳንቺ አጋጣሚ የፈጠረውን ክስተት አልተውኩትም ተጠቀምኩበት አላት። ስለዚህ ልጅቱ አጋጣሚ የፈጠረውን ክስተት ተቀበለች፣ ያረገዘች። እኛ እኮ አሁን እሺ ትሁን እርጉዝ ትሁን፣ ነገር ግን ከዳኒ ህይወት ትወጣለች።
ሲጀመር እሷስ በአንዴ ቀለበት አስራ በአንዴ ብዙ ጊዜ አብረው አልቆየች። አሁን ተረጋግተህ መወሰን ትችላለህ እኮ ምን ግን ራስክን እንዳታስጨንቅ እሺ ዳኒ። እንዳትጨናነቅ እንዳታስጨንቀዋለሽ። የዳኒ ፊት ይሄ ነው እንዳታዩም እንደ ግራ ግብት ብሎት እንደኔ እኮ ዝናብ የመታው። ወስን ከባድ ነው። አይዞህ አታስባ። ዳኒ ብቻ ግን በቃ ነገሮችን አስፈትነህ አስብ እሺ። ሌላ ምንም ሌላ አልችልም በእኔ በኩል ማለት የቻልኩትን ያህል ግልጽ ለማድረግ ሞክሬያለሁ። ማለት እንደ ሴትነቴ ስለ ሴቶች ስለ አንዳንድ ነገር ነግሬያለሁ። ያን ነገር ደግሞ ቼክ የማድረግና ያለማድረግ የራስህ ግዴታ ነው ብዬ አስባለሁ። ወይስ እንደዚሁ አለወቅ ብለህ ነው ወይስ የታውካቸው? በእውነት ለመናገር ጭራሽ አእምሮ ላይ ውሸት የሚባል ነገር ሊመጣ አልቻለም። አመቱ ማያውቅም እንዳስበው ማለት ነው። ቆይ ዳኒ ግን ማለት ቆይ ጥያቄ ልጠይቅህ። ጸጌ እንኳን ማለት ነው አርግዣለሁ ብላ ቤተሰብ አውቁ ውሸት እንደሆነ ስታውቅ እንዴት እንዳበልክ ትዝ ይልሃል? ግን የእሷስ እውነት መሆኑን በምን አወቅ? እሱን አላሰብኩትም ጭራሽ። ግን ደግሞ ውሸት ነው የሚል ግምት ደግሞ ጸጌን የምታመንኳት ውሸት ነው አይመስለኝም። ይኸውልህ ዳኒ እኔ በበኩሌ ውስጥ የሚመች ማለት ነው አንተን ለማሰር ብላ የአትሌት ፕላን ነው የሚመስለኝ። ስለዚህ ቢያንስ እንኳን ጸጌ እንኳን እንደዛ አርጋ እንትን ብላለች። ቢያንስ እሷስ እንዴት እንትን አትልም? ገባ እና ብትችል ሄደህ አብረህ በሆነ መንገድ ወይ ሻውደህ ሌላ ሐኪም ቤት ወስዳ እንትን ፎርጂት ምናምን እንትን እንዳትል ራስ ቼክአፕ ብታስደርጋት ደስ ይለኛል። ራሱ ሰዳት ፕሮሚስ ግባልና እንደዛ ማለት ጀስትኒ አሁን ሆስፒታል ብላኝ አታሽልላሙ ከዚህ በኋላ እኩል ምን እንዳላለች እስቲ ነው እንዴ ማብን ምናምን ትጀላት መርመረች ማለት እኮ ማለት ነው። አሁን እንደዛ ስላት አያስቀየምም ወይ? ኖ አይደለም። ይኸውልህ በሆነ አጋጣሚ በሆነ መንገድ አያስቀይምም። ለምን ያስቀይማል? ቀጥታ ኦፕን ልጅህን የማየት እኮ መብት አለህ እኮ በሆነ በሆነ አጋጣሚ ኖ ተጠራጠርኩ ሳይሆን ቼክአፕ እናድርግ አንድ ቀን እንኳን ቼክአፕ አብረን እንሂድ ብለሽኝ አታውቂም በሚል መንገድ ይዛት ሂድና ቼክአፕ አስደረጋት። ቼክአፕ እናድርግ በላት በቃ አለቀ። ሌላ ነገር እኮ አይደለም እኮ ዳን ደግሞ እርግጠኛ ነኝ እርጉዝ አይደለችም 100%። እንበልና እሺ የልጅቷ ነገር ሙሉ በሙሉ ውሸት ነው ሆነ ብንል የተሰበረው የጥጌ ልብ በምድር የሚጠገነው? ልጅቷ ለማርገዟ እኮ አንድ ትልቅ ነገር እኮ ነው። እሷ እኮ አሁንም እያናደዳት ያለው እኮ ማለት ነው ልጅቷ መጸነሷ እኮ አለማርገዟ ነው። ለሰው እኮ አለማርገዝ እኮ ትልቅ ነገር እኮ ነው። ቢያንስ ውስጧ ሰላማዊ ረፍት ይኖረዋል። ገባህ? ለዳኒ እንኳን ትንሽ ልቦ ይራራለታል። ይህ ዛሬ ላይ ያለችበትን ስሜት ሲያያለ በቅርበት አልኩ። ያማል፣ በጣም ያማል። እንኳን አይደለም ትንሽ ጊዜ ሆኖ እንኳን አለ የምትለው ቼት ሲያደርግብህ ምን አይነት ፊሊንግ እንዳለው እነሱ ደግሞ በጣም ይቆዩ። አሁን ስንት ወር ሆነኝ ነው የምትለው ዳኒ? ቼክአፕ ሄደችበትን አላውቅም እንዳልሽው እሱ አብራታ ለመሄደ ትልቁ ጥፋት ነው። ገባህ ዳኒ? እውነት ይሁን ውሸት እስካሁን ድረስ ብላይ እንደሆነ ተቀምጠሃል።
አሁን እቺ ልጅ ታርጌቷ ምን እንደሆነ ላናቅ እንችላለን።